السلام عليكم ورحمة الله وبركاته. ودنا يتكبراتشو فزي ቤተሰቦች ሰላም እንዴት ናችሁ? አባቢ እንዴት አደራችሁ? ደህና ናችሁ? ትናንትና ልንገራችሁማ አስቤዛ ላረግ ሂጄ መንገዱ ጠፍቶኝ ምናምን ሂጄ ሽንኩርት ልገዛ መንገዱ ጠፍቶኝ ተጠናብቄ ብቻሽን ሄደሽ ነው? ብቻዬን ሂጄ እንዴት ነው ለሰደው ሳት ከዛ መጣሁ። አንተማ የለህም ስራ ነህ እና እንዴት አልነገራችሁኝ? እንዴት ብቻሽን ትወጫለሽ አንቺ? ምን አለብኝ ባህር ዳርን ለመጎብኘት ነው። እና ብቻሽን ትወጪ መግቢያ መውጫውን ምልክት አድርጋ አብዱ ብለሽ እንደ ምልክት እንደዚህ እንደቆም እንደዚህ ግፊት ነው የሆነ ፖል ወይ የሆነ ምልክት ነገር ማለት አለብሽ ቦታው ዝም ብለሽ አርጌ መጣሁ እኮ ምልክት አርጌ ምናምን አልጠፋኝም። ግን ያው የሆነ ብሽ አለ የሰፈር ሄደሽ በወዲያኛው አስፋልት ገብቼ መጣሁ። የት ሰፈር ሄደሽ? ሽንኩርት ልገዛ ሄጄ የኛ ገበያ ነው? እዛች ገበያ እዛች እኛ ሰፈር አት የሰፈር ገበያ ኦኬ። ብና በየትኛው በኩል ሄድሽበት? በባለፈ ሄርንበት የለም ማታ ወክ ስናረግ በዛኛው መስመር ስመለስ በዛኛው ገባሁኝና እንዴት አጥፍ በዚህ ኮን ልትሻለሽ? ኧረ አልጠፋኝም። ያው ዋናው መስመር ስላለ ያው ያለ ስለዚህ የተወሰነ ብዙ ተፈጠረብሽ። ከዛ በኋላ ለማን ደወልሽ? ማዙ ደግሞ ጠፋች ብለው ፍለጋ ማዙ ደግሞ የት ይመጣሉ? እዚህ እንቁላል ምናምን የምንገዛበት እዛ ሁለቴ የመጣው ሲያውኝ ተመልሰው እዛኛው ገበያ እኔ መጥቼ ቁጭ ብዬ ወይኔ ጠፋሽብኝ ብዬ አሁን ካጣሁሽ ልቀውጠው ነበር አሉ። ማዘና አሁን ባጣይ ኑሮ ልቀውጠው ነበር። እና አደራ ነሽ። ምክንያቱም አደራ ሰጥተሽ ነው እኮ ከዛ ያደራ ልጅ ደግሞ ታውቂያለሽ በጣም ከባድ እኔ ሲጀመር ማለት አይጠፋኝም እኮ አሁን እንዲህ ብመጣ እንዴት እንደምጮህባቸው አስቢ። የት ነው የምትል እንዴት ልጅቱስ ምን አይነት አስተሳሰብ ነው? ልጅቱስ ሰው እንዴት ብቻውን ሀገር አውቃለሁ ብሎ ዝም ብሎ ይዞራል? ተሸነውማ እዚህኛው ነው ሂጂ ብሎኝ እኮ ነው በቅርቡ ነበር ሂጂ ያለኝ እሱ። ከዛ ያኛውን ገበያ ስላየሁት እሱም ጋር ጧት ስለሄደናል ነበር ማዙም ጋር ስለሄድን ያን ያክለን አይጠፋኝም ብዬ ሄድኩ። ከውዛ አድርጊው ለበኋላ ደግሞ ተከታተልሽ ሌላ እና እንደዛ አድርጌ መጣሁ። ለማንኛውም ማሮቼ ዛሬ ይዣለሁ እጁ ነው እንዳትለቁ እንቀርጌዋለሁ። ትናንትና አምልጦኝ ነው እሱ ስለሌለ ነው ብቻዬን የሄድኩት ነበረ። ዛሬ ግን አለቅም ብዬ ይዣለሁ ማለት ነው። ለማንኛውም የት እንደምንሄድ ያላቅም ዙሮ ወጥተን ዛሬ ፕሮግራም ይኖርሻል። እየተጓዝን ነው እስኪንያቸው እየተጓዝን ያው ለመሄድ የምታስቢበት አድቫንቴጅ ነገር ካለ ያው ፕሮሰስ ከማለቁ በፊት ደግሞ አንዳንድ ነገሮችን ዞር ብለሽ እንታያቸው ብዬ ነው ይዘሽ እየርካለሁ። እንግዲህ እኔ ጎታች አንቺ ተጎታች ነሽ፣ እኔን ተከታይ። እኔማ እኮ ይኸው እንቀርግ ያልቅም ብዬ መርሃባ ካፍታ ቆይታ በኋላ ደግሞ ያለው ቪዲዮ መርሃባ እንቀጥላለን ማለት ነው። እሺ ጉዟችንን እንቀጥላለን። እቺ መከታ ሆነኝ ምናምን ብለሽ ቦርሳሽን የምታስይዥ ነገር ግን ተማሽተኛለች። ብር አላት አይደል? ሰው እንደው ሙሉ ናት። መርሃባሽ ሙሉ ናት ማሻአላ። እና የኔ ወዶች ያው እንግዲህ ያው አንዳንድ ነገሮችን ለማየት እንሞክራለን። አብሽርልኝ፣ እንወዳቸዋለን። ዛሬ እንግዲህ ከቀበሌ 16 ወደ ቀበሌ 17 ወደኛ ቀበሌ እየሄድን ነው። አሁን ያለነው ታክሲ የጠር መንገድ ከዲኮ መጨረሻችን ከኛ ሰፈር ካለው ገበያ ላይ እንወርዳለን ማለት ነው። ለነበረች ቆይታ እንግዲህ የመሽከርከር ጊዮርጊስ ሚወርዳለ ጊዮርጊስ ነበር ጊዮርጊስ ሚወርዳለ ኢንሻአላህ ከ5 ቀን በኋላ አሁን ወደ ተባልሽ ቦታ መመለስ እንችላለን ማለት ነው። ከዛ በኋላ ሁሉም ነገር ፍጻሜውን አግኝቶ ጥሩ የሆነ
ከዚህና ከጎረና ይሄን ይመስላል እንግዲህ አንቺ ዛሬ ለምን የሆነ ነገር አይ ነገ ቅዳሜ ያደረግነው ቅዳሜ የሆነ ነገር ለመጋበዝ እኮ የሆነ ነገር ላይ እረፍት ማግኘት ቦታ ማግኘት አለብን። ስለዚህ አሁን ስንወርድ የሆነ ቦታ ላይ ቁጭ ብለን የምትፈልጊውን ነገር መጋበዝ ይቻላል። ከፋይ ግን የምትታመንባቸው ከሆነ ይምጡ። ስንት ልጆች ናቸው? እኔ ጋብዝሻለሁ እኮ ይመጣሉ። መድረስ አለባቸው። ቅዳሜ ነው የሚወጣው። ስለዚህ አሁን አዲስ መጥተው ሳይሽ አሁን አሳውቀኝ። ስጋብዝ እንትንም ይላኩ በቴሌግራም የተጋበዘችውን ሰው ወይ ደግሞ የተጋበዘችውን ሰው በብድር መልክ አንቺ ራሱ ጋብዛለሁ በገዛ ገንዘብ እዛ ስማቸውን ትነግረኛለህ። ምንድን ነው የሚባለው? ተበድሬ ማለት ማጥፋት የለመደበት ሰው ከሰው ተበድሮም ቢሆን ያጠፋል ይላል። ተበድሮ ያጠፋል። አትገርም እንዴ? ማጥፋታውን የለመደበት ሰው እኔም ማጥፋት የለመደብኝ ሰው ተበድሮ የራሱ አጠፋል። በብድር መልክ እና ብዙ ብድሮችን ልትወስጂ አጠፋለሁ ማለት ነው። ያ ደግሞ እንግዲህ ጋባዥ ሲሆን ማለት ነው። አይቱ አሁን ለምሳሌ ዛሬውን ግብዣ ምን ችግር አለ? ለምሳሌ አንቺ አለሽ ካሌለሽ ተያይዘን አስፋልት ለብለብን እኮ ግብዣ ነው። ወክ እያደረጉ አስፋልት ለብለብን እኮ ግብዣ ነው። ሰው ባለው ነው። እኔ ማሮች ዛሬ ምንም ነገር ሳይጋብዘኝ ሳትዋትነኝ ነው የቆየሁት። በነገራችን ላይ የሆነ የሄድንበት ቦታ የሚያስታውስ አይደለም። ያኔ ቁጭ የሚያስብል ስለነበረ ቁጭ ብለን ምናምን የምንጠብቀው ነገር ነበረን። እሱን ስንጠብቅ ቆየን። ከዛ ከ5 ቀን በኋላ ተቀጠረንና እንግዲህ ግዴታ 5 ቀናችንን መርሀባ ማለት ስለነበረብን መርሀባ ብለን አሁን እንግዲህ ቤታችን ወደ ፓፒረስ ቀበሌ 7 የሚባለው ሰፈር ከሰፈራችን ወይም ከቤታችን እየሄድን ነው ማለት ነው። እና እስኪ መጨረሻው ግብዣ ካለ ወደፊት ስለዚህ ያኛው 4 ደቂቃ ከምናምን ይሄ 3 ደቂቃ ከምናምን 7 ከምናምን አለ። ከዛ በኋላ ሌላ ቦታ ላይ ደግሞ ምናምን ግብዣ ሰዓት ካለ ያችን ደቂቃ እንደትኛው ነው እኮ ግን ሀሳብ አለ ማለት ባስፓልት ለብለ ማዙ ጋር ሄዳለሁ በኋላ ግብዣዋን እሺ ኢንሻአላህ አይታወቅም። አሁን የታክሲ ሂሳብ ማን ከፈለ? ቀደም እኔ ስለከፈልኩ ማለት ነው። ስለዚህ ሼሪንግ የሚባለው የፖስት ሼሪንግ ሂሳብን በጋራ ማውጣት የሚባለው ነገር ገብቶሻል ማለት ነው። ያው እንደዛ እኮ ነው። አሁን ጊዜ መሆን ያለበት እንደዛ የጋራ የሚባል ነገር አለ። ፖስት ሼሪንግ ወጪንም በጋራ ማውጣት ነው። ይሄ ባለፈው የምንመጣበት ደረስን ቤት እዚህ መቼ ነው የምንመጣ? እንውረድ እንዴ? አሁን ይሻል ዛሬ ፕሮግራምሽ ነው? የግድ አይመስለኝም። እኔም አውጣለሁ። ሰውዬው የደወለ በጣም ነው መነገር ነበረው። ቻፓ ከበቴ ቢሮ አይደል? ስራ ሰራሁ። እኔ እኮ ደግሞ ሲሰራ እኮ በጣም የምትወደኝ እኮ የሚገርም ነገር ሰላም ቢሮ አይደል ማለት ሰላም እና ክርር ስለዚህ ጨረስን አይደል? እሺ ያንን የክስ ቻርጅ ደግሞ የማይከሰስባት ነው። ወረዲን እንሂድ እንሂድና እንላክለት የማይኖርዬን የልጁ ችግር የለውም። ሁለቱንም ላኪ አለው አሁን እና ቤተሰብ ይኸው መጨረሻ ላይ ወደ አስፋልት ለብለቡ እየሄድን ነው። ካሜራ እስኪን ጥራት እንዴት ነው? ኧረ እጄን አትንቀኝማ የምመኝ ካሜራው ምን ቀንሰ ነው እንዴ? ብራይትነሱ ቀንስ ዜሮ ቆይ እስኪ ብራይትነሱ ብትጨምርበት ምን አለበት? ቆይ ከዚህ ጋር እንዳለ እዚህ ጋር ብራይትነስ አይኖረው። ይሄ እሺ አይልም።
ደንቆሮ ነው ማለት ነው። እሺ ለምቋይ ኧረ ግን ሙሉ ነው ወይ ፉል ነው በቃ ፉል ነው። ደመና ስለሆነ ደመናው ጋር ይመስለኛል። እና የፍጻሜው መጨረሻ ይመስላል። ዛሬ በአስፋልት ለብለብ በደመና በሚባለው ፕሮግራሟ ፎዚ እንደዚህ ብላ መጣች። ስለዚህ ዛሬ እንደበቀደሙ ወጥሽ አያምርም እንደዚህ አድርጎ ጎመን ምናምን ነክ ነገሮች የተባለሽው ነገር የለም ማለት ነው። ዛሬ ሰራሁት የዛሬው ፐርፌክት ነው። ዛሬ እንቁላል ቦርቦስ የሚባለው እንቁላል ቦርቦስ በዳቦ አስታወሰኝ። የዛ ቤይሩት ምን በለው ግን ያኛው በጨርሻ ላይ በክብዝ ነው የምትፈቀለው። ኩብዝ እና ሳንዱች ነው ያማ። ይሄኛው ግን ዝም ብለሽ ዛቅ ታደርጊያለሽ። አመጣ ናገባ ወስደ ማስገባት ይሆን እንጂ ሃይላንድ ኮዳ ውሃ ሲስተሙ ምን ሆነ አብዙ በሳንዱች ቆርጠሽ ስጋዋን አስገብተሽ ነው። ስለዚህ ከዚህ በኋላ ቆይተን እንገናኝ። እዚህ ላይ መድረስ ስለማይቻል